ጮ ነው በሌሊት ቶሎ በይ ማይልኛው አፈቅርሃለሁ ማመን አቃተኝ የህልሜ ንግስት የኔ ያረከውና ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? የምንወዳቸው ካፕሎች እንግዲህ አሁን መንገድ ላይ እየሄድኩ ነው። ይሄን ቪዲዮ መቼ እንደምለቀው ባላቅም እንግዲህ በዛሬው ዕለት ብሩክ ለሃይሚ ያቀረበውን የፍቅር ጥያቄ ሃይሚ እንባ ባዘለው አይኖቿ እያለቀሰች ለ2 ዓመት አምቄ ያስኩትን የፍቅር ጥያቄ በዛሬው ዕለት ብሩክ በእኔና በእኔ እጅ መግባቱን አረጋግጫለሁ። እኔም እወደው ነበረ። ስለምወደው ነው ብዙ መስዋዕትነት የከፈልኩት። ስለምወደው ነው ብዙ ነገር እየተባልኩ ችየው የኖርኩት። ስለዚህ የእሱን የፍቅር ጥያቄ የማልቀበልበት ምክንያት ምንም የለምና እኔም በጣም ነው መወድህ በማለት እነሆ እንግዲህ በዛሬው ዕለት የብሩክን የፍቅር ጥያቄ አክሴፕት አድርጋላታለች። እንዴት አያችሁት? በነገራችን ላይ 2 ዓመት ሙሉ እንደዚህ አፍቅራ ፍቅሯን በውስጧ አምቃ ለስራና ለስራ ብቻ ትኩረት አድርጋ በዛ ሳይድ ደግሞ ብሩክ በእህትነት ብቻ አክብሮትን እየገለጸላት ግን በውስጡ አይኖ ያፈቅራታል ግን አፈቅርሻለሁ የሚለው ቃል ፈርቶም ሊሆን ይችላል፣ ገና ነኝ በማለትም ሊሆን ይችላል፣ ወይም የሚያሳካቸው ነገሮች እኔ ካሁን በፊት ብዙ ነገር ብያለሁ። ቅድሚያ ለእናቱ እንደሰጠው ያንን ለእናቴ ቅድሚያ የሚለውን ትኩረት አድርጎም ሊሆን ይችላል። እንግዲህ ብዙ መስዋዕትነት ከፍላለች ሃይሚ ለፍቅር። ተሰድባለች፣ ተረግጣለች። እንግዲህ ወደኋላ ተመልሳቸው አይሪ መንበር ወደ ዱባይ ሲሄድ እንዴት እንዳለቀሰች እንግዲህ ለምትወዱት ሰው ነው ብዙ መስዋዕትነት የምከፍሉት። ካልወደዳችሁ ለስራ ከሆነ ኦኬ የራስ ጉዳይ ይባላል። ሃይሚ ግን ከመጀመሪያው ጀምሮ ስላፈቀረችው በውስጧ ሲብ ስላረገችው በሱ የመጡትን ነገሮች ሁሉ ተቋቁማ በጽናት እነሆ ከ2 ዓመት ከ1 ወር በኋላ የፍቅር ጥያቄውን እንግዲህ ከሱ ገፍቶ መጨረሻ ላይ ሰክሰስፉል ከሆነ በኋላ ይበቃናል፣ ከዚህ በኋላ መሽኮርመም የለብንም፣ ቤተሰቦቻችንን ማወቅ አለባቸው፣ አብረን መኖር አለብን፣ በቃ ፕራይቬት የሆኑ ነገሮች ሁሉ ፐብሊክ መሆን አለባቸው። ስለዚህ እኔ አፈቅርሻለሁ፣ አንቺስ ምንድነው ስሜትሽ? ታፈቅርኛለሽ ወይስ አታፈቅርኝም? ወይስ እስከዛሬ ለ2 ዓመት ሙሉ በእህትና በወንድምነት እንደምንሰራው ነው እኔ ያለው ስሜት አንቺ ጋርም የለም ወይ? መልስ እፈልጋለሁ፣ ማወቅ እፈልጋለሁ ባለው መሰረት ለ2 ቀን ጊዜ ስጠይ ብላ በ3ኛው ቀን እንግዲህ ሌሊት ላይ በጣም እንደምትወደው እንደምታፈቅረው ስለምታፈቅረው ለ2 ዓመት ያህል ብዙ ነገር እየተባለች እየተረገጠች ስራውን እንደሰራች እንግዲህ ይፋ አድርጋናለች። በጣም እያለቀሰች በጣም እያነባች ነው እንዳያችሁት። እንግዲህ እኔ ብሩክ በእጅ ማስገባቴን ብሩክ የኔና የኔ ብቻ መሆኑን አረጋግጫለሁ በማለት እንግዲህ እያለቀሰች ተናግራለች። ለብሩክም ስነግረው በጣም ነው የጮኸው፣ በጣም ነው የተደሰተው። ሁላችንም ደስ ብሎናል። በእውነት እኔ ብዙ ጊዜ በእርግጥ ይህንን ነገር ስለው ነበረ ሃይሚና ብሩኬ ሞት ነው እንጂ የሚለያቸው በህይወት እያሉ ምድር ላይ እየኖሩ ማንም ሰው በመሀላቸው ገብቶ የሚለያቸው የለም ስል ነበረ። እንግዲህ ያ ቃሌ ያ በእርግጥ የነዛ ቪዲዮዎች ቻናሌ ባይዘጋብኝ አሁን ላይ እነዛ የሰራቸውን ቪዲዮዎች እዘጋ ባስገባላችሁ ምንኛ በታደልኩ። እግዚአብሔርን ካሁን በፊት የተዘጋብኝ ቻናል ላይ ማለት ነው ምንኛ በታደልኩ፣ እንዴት ደስ ባለኝ። ነገር ግን የለም ቻናሉ ተዘግቷል። እኔ ቪዲዮ ከሰራሁ ዩቱብ ላይ ከጫንኩ ወዲያ ወደዛው ነው የምደልተው ከስልኬ ላይ። ኤኒዌይስ በጣም ደስ ብሎኛል። ለ2 ዓመት አክል አብሬያቸውን የቆየሁት በጣም ብዙ ነገር ሃይሚ ተፈትናለች፣ ብሩክም እንደዛው ተፈትናለች ስላቸው እነሱ በእህትና በወንድምነት ተጣላን ብለው መጥተው ሲሰሩ ያልገባቸው ሰዎች ደግሞ እየረገጧቸው ኢቭን ቤተሰብ ጋር ድረስ የሚሄዱ ሰዎች ነበሩ። እንግዲህ እኛን ደግሞ አታምኑንም ነበረ። በመጨረሻ ላይ እንግዲህ ብሩክ እንግዲህ የፍቅር ጥያቄውን ለማቅረብ ዝግጅቱን ከጨረሰ በኋላ እስከዛሬ ለ1 ወርም ለ2 ወርም ራሳችን የሚመጣውን ነገር ያው ኃላፊነቱን ወስደን ስንሰራ እንደነበረ ብሎ ይፋ አድርጎናል። ይህንን ያልሰማችሁ ብዙ ልጆች አላችሁ፣ ግን እስከዛሬ ሲሰሩት የነበረው ሁሉ ፕራንክ እንደሆነ ብሩክ ይፋ አድርጎናል። ኤኒዌይስ ይፋ ካረገን በኋላ በመሀላቸው ምንም አይነት ጥል ተጣልተው እንደማያውቁ በፍቅር ስራና ስራቸው ላይ ብቻ ትኩረት አድርገው ለ2 ዓመት ሙሉ ሰርተው ብሩክም ቅድሚያ ለእናቱ የሰጠውን ለእናቱ ያስበውን ሁሉ ካደረገ በኋላ ከዛ በኋላ ሁለቱም እንግዲህ አሁን ሰክሰስፉል ሆነዋል። የፈለገ ነገር ማድረግ ከፈለጉ ሃይሚና ብሩክ የሚያደርጉበት አቅም ላይ ናቸው ያሉት። አሁን ያው የፍቅር ጥያቄውን አቅርቦላታል። ያው እስከዛሬም አይወዳትም ማለት አይደለም፣ ግን ያለ አይደለ ብዙ ጊዜ ሰርፕራይዝ ሲያደርጋት በነዛ ሰርፕራይዞች ውስጥ ይህን ቃል ተጠብቀው ነበር። ግን ያው ብሩክ ቅድሚያ መስጠት ያለበትን ቅድሚያ ሰጥቶ በመጨረሻ ላይ እንግዲህ የፍቅር ጥያቄውን አቅርቦላት በድንገት ስለሆነ በወና ጣውላ ላይ ስለሆነ
እሷም ተደነጋግጣ ያው ጊዜ ስጠይ በማለት እኛንም አደናብራን ነበረ። እንግዲህ በዛሬው ዕለት በጣም እያለቀሰች እያነባች ስለምወደው ስለማፈቅረው ስለማከብረው የኔ ማድረግ ስለምፈልግ ነው ብዙ መስዋዕትነት የከፈልኩት። አዎ አፈቅረዋለሁ። እንግዲህ በዛሬው ዕለት ብሩክ የኔና በእጄ ማስገባቴን እንሁ ቤተሰቦቼ የጨረቃ ፋሚሊዎች እወቁ ብላለች። እንግዲህ ብሩክን በጣም ደስ ብሎታል። እኔም የእውነት በጣም ደስ ብሎኛል። ስሰራቸው የነበሩ ቪዲዮዎች ሁሉ እዚህ ላይ አሁን ባስገባቸውና ቻናሌ ባይዘጋብኝ ደስ ይለኝ ነበር። ምክንያቱም የሆነ ነገር ሰርታችሁ ያ የሰራችሁ ስራ ሆኖ መጨረሻ ላይ ስታገኙት የሚሰማችሁ ስሜት አለ። ያ ስሜት ነው የተሰማኝ። አንድ ቀን አሽቃብጬ አላቅም። ለቪው ለሰብስክራይብ ለምናምን አላሽቃብጥም። ሰው ይወደኛል ይጠላኛል ብዬም ምንም አልደነቅም። ለምወደው ሰው ብሰደብም አይደንቀኝም። አዎ ተሰድቤያለሁ። ምን አይነት ፋራም ተብያለሁ። እንዴት ብዙ ነገር ካሁን በፊት ሌላ ስራ ነበረ በዙ በቻናሌ ወደ 38 40 ሺህም የገባው ቻናል ነበረኝ። ሌላ ስራ ነው የምሰራው። እንደዛ አይነት ወሬ ውስጥ አልለሁም ነበረ። በዛ የሚያውቁኝ ልጆች ራሱ እኔን እየፎገሬ ነበረ። ነገር ግን ለምወዳቸው ሰዎች ብሰደብም ኢትስ ኦኬ በማለት እስከ መጨረሻው ድረስ አብሬያቸው ስሰራ ነበረ። ኤኒዌይስ ይኸው መጨረሻው ሀይሚና ብሩኬ ፍቅረኛሞች መሆናቸውን እንግዲህ በዛሬው ዕለት ይፋ አድርገውናል። በነገራችን ላይ ይህ ቪዲዮ ካልተመቸኝ ዛሬ ቶሎ ወደ ቤት ካልገባሁ ነገ ነው የምለቀው። ደስ ብሎኛል። ደስ ይበላችሁ።